አላውቅም። በቃ ውስጧ መሰለችኝ እናቴ እሷ መሰለችኝ። መዝዣለሁ፣ ጦርነቱን መዝዣለሁ። ስሙማ ታክቲከኞቹ፣ አስማተኞቹ እንዴት ናችሁ? አላችሁ? ሰላም ናችሁ? ዋላችሁ? ቱቱካን ምን አድርጊ ነው የምትሏት? በዚህ አጋጣሚ ቱቱካን ምን አድርጊ ነው የምትሏት? ሰው ሳይወድ በግዱ ተሳዳቢ እንዲሆን እያደረጋችሁ እንደሆነም እንዳዘነው። ይቺ ልጅ ምን አጠፋች? ከኔ ጋር ነው የምትጋጩት። ምን አጠፋች ይቺ ልጅ? ስለ እውነት ለመናገር ግደለው አላለች፣ ቁረጠው አላለች። የሰውን ቤት ታሪክ አምጥታ አልተናገረች፣ አላስመሰለች፣ አልወሰለተች። እንዴ የአንድ ባለጌ ሰው ጓደኛ ነበረች። ኦኬ አሁን ላይ ደግሞ የራሳቸውን ነገር እያደረጉ ነው። በራሳቸው ነው፣ በራሷን የመጣችው። ምን ታርጋችሁ? ይሄ አይደብርም እንዴ? ሰውን ማስለቀስ በዚህ ደረጃ? ይቺ ልጅ ወጥታ ምን አባት አመጣለ እያንዳንድ እናት እንዲቱን ብላ ብትሳደብ ታከብሯት ነበረ ማለት ነው ነው ወይስ የልጆች የሌላ ሰው ታሪክ እያመጣች ብትዘረዝግ ታከብሯት አላችሁ? አህያውን ፈርቶ ዳውላውን የሰደበቻችሁ ወይም ደግሞ ያንቋሸሸች ያዋረደች ብዙ መርዝ የተፋችሁ ወይዘሮ ሊያሹ የምትቀጠቀጠው ምንም የማታውቀው ቱቱካ ለምን ምን አረገች? ያውም እቺ ልጅ እንደውም እውነቱን ልንገራችሁ ሆዳም ስለናችሁ እንጂ ልታበረታቷት የሚገባ ልጅ ነች። ቆንጅዬ ነች፣ ምንም አይወጣላትም። ብዙ ጊዜ ስትናገሯት አላችሁ፣ ምን ትሏት አላችሁ። በጣም ነውር ነው፣ ነውር ነው። እውነቴን ነው የምነግራችሁ። አይ ቲንክ እኔ ዝም ብዬ ሳስበው በቃ ሊያሾን የምትፈሩ ሰዎች ናችሁ እሷን እየሰደባችኋት ያላችሁት እንጂ እቺ ልጅ በስራ ነው የመጣችው። ዶሮ ወጥ እሰራለሁ፣ ወደ ውጭ ልካለሁ፣ በርበሬ ያዘጋጃለሁ፣ ሹሩብ። እስቲ ልንገራችሁ በእሷ እድሜ በኮንፊደንስ ወጥተው እንኳን እንደዚህ የሚናገር የለም። ምክንያቱም ቆንጅዬ ስለሆነች። ቆንጆ ሲሆኑ በቁንጅናቸው ብቻ የሚተዳደሩ የሚመስላቸው በጣም ብዙ አሉ። መጥተው እስቲ እርዱኝ ብለው ቢለምኗችሁ ነው የምታከብሯቸው ማለት ነው። እንስራ ልደግ። እሷ ስትሰራ እኮ በእሷ ስር የሚሰሩ ሰዎችም ህይወታቸውን ቤተሰባቸውን የሚቀይሩ ብዙዎች አሉ። ሰፖርት ብታደርጓት ነው እንጂ በሊያሾ ምክንያት እሷን መስደብ ይሄ ትክክል አይደለም። ስለ እውነት ነው የምላችሁ። እንደውም ቅናት ይመስላል። ወይ ራሷ ሊያሾ ነች ወይ የሊያሾ ተከታታይ እሷን የምትመስሉ የእሷን ሀሳብ የምትደግፉ ካልሆናችሁ በስተቀር ቱቱካ የምትሰደብ ልጅ አይደለችም። ስለ እውነት እንደውም ጨዋ ልጅ ነች። ስብር ያለች ስርዓት ያላት ልጅ ናት። እውነት ለመናገር ሊያሾ ከቱቱ ጋር ጓደኛ በመሆኗ ልትኮራ ይገባል። ቱቱካ ግን የሊያሾ ጓደኛ አይደለችም። የእውነቴን ነው የምላችሁ። ምክንያቱም ቱቱካ ከአፏ የሚወጣው ነገር ስርዓት ያለው ነው። ንግግሯ ስርዓት ያለው ነው። አቀማመጧ እንደውም ከሊያሾ ጋር ስትሆን ትንሽ በሽቀጥ ትል ነበረ። ያውም አይታችሁ ከሆነ ነገሮቿን ሁሉ በስነ ስርዓት እንዳደገች የምታውቁት ከሁሉም ነገር ቆጠብ እያለች ትሞክራለች። ግን ጓደኛን አንዳንድ ጊዜ ከጓደኛ ጋር ስትሆኑ ለመምሰል ብላችሁ የምታደርጉት ያልተፈጠረባችሁ ግን ማድረግ የምትፈልጉት ነገር አለ ውስጣችሁ ግን ያስታውቃል እኮ ፍሬ አትሆኑ። ስለዚህ ይችም ልጅ እኔ ያየሁበት እይታ ስርዓት ያላት የስራ ሰው ቆንጂዬ ቁመና ያላት እውነቴን ነው የምላችሁ ደስ የምትል ልጅ ነች። በግድ ስደቢ በግድ ይሄን እኮ ነው አህያውን ፈርቶ ዳውላውን። ያችኛዋ ለተናገረችው ምን በወጣትና ነው እሷ የምትሰደበው? ጓደኛ ናት። ምን እናንተ ራሳችሁን ፍጹም ታደርጋላችሁ? ስንት መሰሪ ተንኮል፣ ስንት ነገር የምታደርጉ ሰዎች እናንተን ብሎ ወንጃይ፣ እናንተን ብሎ ሰው ተቃዋሚ፣ ሰው ደጋፊ። ሲጀመር የምትቃወሙትና የምትደግፉትን እንኳን አታውቁም። ይቺ ልጅ ሊያሾ በተናገረችው ነገር መነገር የለበት መሰደብም የለባት። ምን አረገቻችሁ እንዴ? ምን አጠፋች? እንደዚህ ስቅስቅ ብላ እውነት በቃ የራሷን ነገር ነው የምታስተላልፈው። ይቺ ልጅ እኮ ልደግ እንደ ሊያሾ ሰው ይወቀኝ ብትል ወይም ደግሞ ሚዲያ ላይ እንዳሉ አንዳንድ ተልካሻ ሰዎች ልታወቅ ብትል እኮ እውነቴን ነው ወይ ዘርን ከዘር ታባላለች፣ ወይ ታነካክሳለች፣ ወይ የሰው ታሪክ ታወጣለች፣ ወይ ደግሞ ቁጭ ብላ አፏን ትከፍታለች። በቃ እኮ ሞስት እዚያ ታወቁ የሚባሉት እኮ ወይ ህዝብን አንቋሻው ነው፣ ወይ ቤተሰብን ሰድበው ነው፣ ወይ ራሳቸውን አዋርደው ነው፣ ወይ ቤተሰባቸውን አዋርደው ነው፣ ወይም ተደባድበው ነው፣ ወይ የሆነ የተለየ ወንጀል ሰርተው ነው። እስቲ ንገሩኝና ጥሩ ነገር ሰርተው የታወቁ ምን ያህል ሰዎች ናቸው? በጣም ሬሮች ናቸው። በጣም ሬር ነው። ስለዚህ ይቺ ልጅ ያረገችው ነገር ምንድን ነው? ለምንድን ነው ማልቀስ ያለባት? ለምንድን ነው እንደውም እውነት ለመናገር ለምን ሰፖርት አታደርጓት? ያ ቱቱካ ብላችሁ አይ ቲንክ ባልሳሳት ቁጥር አለው እንትኗ ካጠገቡ ብላችሁ እሷን ሰርች አድርጋችሁ እሷን ሰፖርት አድርጋችሁ በርበሬ የምትፈልጉ ሽሮ የምትፈልጉ ዶሮ ወጥ መሳሪያ እንዲላክላችሁ የምትፈልጉ ሰዎች እንደዚህ አይነት ሰፖርት ማድረግ ሲገባችሁ ጭራሽ ምንም ያልተናገረችው ልጅ ተናገሪን፣ ስደቢን። እንዴ በሊያሾ ምክንያት እሷ የምትሰደበው ምን እዳለባት? እንኳን አይደለም እሱ ልጅ በእናቱ ጉዳይ ይናገር አይሰደብም። እውነቴን ነው የምላችሁ። አንድ ለጠቅላላ እውቀታችሁ ልንገራችሁ። ነፍሱን ይማረው
ስዬ መስፍን አይደል ባልሳሳት፣ ስዩም መስፍን ይቅርታ፣ ስዩም መስፍን ነፍሱን ይማረውና ከመሞቱ በፊት የመንግስቱ ኃይለማርያም ልጆች ራሷ የመንግስቱ ኃይለማርያም ልጅ ትዕግስት ስትናገር ከሰማችሁ ቪዛቸው አልቆባቸው ቪዛ ማግኘት ነበረባቸው ወደ ዚምባብዌ ለመሄድ ከኬንያ ባልሳሳት፣ ከተሳሳትኩም እንግዲህ እናንተ አርሙኝ። ኬንያ ነበራል መጀመሪያ የሄዱት እነ መንግስቱ። ከዛ በኋላ አይደለ ዚምባብዌ የሄዱት እንትናቸውን አስተካክለው እና ዚምባብዌ ላይ ማን ነው ኬንያ ላይ ሆኖ ቪዛ አለቀባቸው። ቪዛ ካላመጡ ደግሞ ወደ ዚምባብዌ መግባት አይችሉም ነበረ። ከዛ በኋላ ትዕግስት ኤምባሲ ገብታ ቪዛ ጠየቀች። ቪዛ ስትጠይቅ ልጅ በአባቱ ጥፋትና ወንጀል አይጠየቅም ብለው አያሱ ስዩም መስፍን ቪዛ መተውላቸው ልጆቹ ወደ ዚምባብዌ እንዲሄዱ ተደረጉ። ስለዚህ ይሄን ማለት የምፈልገው ከትልቁ ልጀምርላችሁ ብዬ ነው። ሰው በአባቱ አሁን ነው እንጂ አባቱ ወንጀለኛ ነው ተብሎ ልጅ የሚታሰረው ወይ ልጅ የሚደበደበው፣ ሪያሊቲው ግን ትክክል ያልሆነው እሱ ነው። ልክ አሁን እኛ የምናደርገው እኮ ነው። ዝሆኔ ባጠፋችሁ ልጆቿ የሚቀጠቀጡበት፣ ልጆቿ ራሱ እንዳይቀጠቀጡ ማለት ልጇ እንዳትቀጠቀጥ ስርዓት አላረገችም እንጂ ስርዓት አርጋ ስርዓት ኖሯት ቢሆን ኖሮ ትክክል አይደለም። ምክንያቱም እናትየው ናት እንጂ ጥፋተኛ ልጅ አይደለችም። አሁንም ቱቱካ የእናቷ ልጅ ባልሆነችው በሊያሾ ምክንያት የምትቀጠቀጥበት ምንድን ነው ምክንያቱ? ሰፖርት ልታደርጓት የሚገባ ልጅ የምትሰራ ልጅ በግድ እናትሽ እንደዚህ ሆነሽ ብለሽ ስደቢ፣ በግድ የሰው ልጅ አንቋሽ፣ በግድ አገር ስደቢ፣ መንግስት ስደቢ፣ አዋርጅን፣ አጣጢን፣ አንቋሽን ልክ እንደኛ ሆኜ እንድንከተልሽ ካልሆነ በስተቀር ይችን ልጅ ያጠፋችሁ ጥፋት የለም። አትናገሯት፣ አታስለቅሷት። በቃ እናንተ ልክ ነን የምትሉ ከእሷ እንሻላለን ብላችሁ ከሆነ የምትሰድዋት እስቲ ከተሻላችሁ ለዩ፣ አገናዝቡ። ስለዚህ ቱቱካዬ አይዞሽ የኔ ቆንጆ አታልቅሺ። ምንም መልስም እንዳትመልሽላቸው። እውነቴን ነው የምልሽ፣ ምንም የማይወጣልሽ ጎበዝ ልጅ ነሽ። እኔ በግሌ ከሽሮም ከበርበሬውም ከሚጥሚጣውም ከምታዘጋችሁ ነገር ሁሉ ሰዎች እንዲገዙሽ ሰፖርት አደርግሻለሁ። እሺ